በሁለተኛ ቆሮንቶስ ላይ ምዕራፍ 3 ላይ ምን ብሎ ይናገራል መሰላችሁ? ቁጥር 3 በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ ልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት ወይም ትምህርት እንደሆናችሁ የተገለጠ ነው ይላል። ማን ነው የሚለው? ጳውሎስ ነው የሚለው። ስለዚህ ጥንት በድንጋዩ ላይ ነበር እግዚአብሔር የጻፈው። ትዝ ይላችኋል። ለሙሴ 10ቱ ትእዛዛት ሲሰጠው እግዚአብሔር ነው ሄዶ የጻፈው። በጣም የሚገርመው እግዚአብሔር ጻፈ እዛ ጋር፣ ሌላ ቦታ ሲጽፍ አናየም። ያንን ጻፈና ለማን ሰጠው? ለሙሴ ሰጠው። በዛ ሕግ መሰረት ሰዎች ምን መሆን አለባቸው ተባለ? መመላለስ አለባቸው። ያ ሕግ ምን ሆነ? አልተቻለም ማለት ሊፈጽሙት አልተቻለም። በዛ ሕግ ኪዳን ገብቶላቸው ነበር ታስታውሱ እንደሆነ፣ ግን አልቻሉ። ስለዚህ ቁጥር 7 ሮሜ 8 ቁጥር 7 ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበር። እነርሱን እየነቀፈ ይላቸዋል፣ እነሆ ከእስራኤል ቤት ጋራ ከይሁዳ ቤት ጋር አዲስ ኪዳን ምገባበት ወራት ይመጣል ይላል ጌታ። ከግብፅ ሀገር አወጣቸው ዘንድ በእጃቸው በያዝኩ ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። ያ የድንጋዩ ኪዳን ማለት ነው። ልብ በሉ። አይደለም። እነርሱ በኪዳኔ ምን አልሆኑ አልጸኑምና እኔም ምን አልኳቸው? ቸል አልኳቸው ይላል እግዚአብሔር። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖረዋለሁ፣ በልባቸው እጽፈዋለሁ፣ እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ጎረቤቱ ወንድሙን ጌታን እወቅ ብሎ አያስተምርም፣ ከታናሽነቱ ጀምሮ እስከ ታላቁ ድረስ ያውቁኛልና ይላል። እና ተጽፎ ሲያልቅ በጣም የሚገርም ነገር ነው። እዚህ ጋር አሁን ስለ ማህተሙ ሲፈታ 7 ማህተም ይፈታል። የሕይወት መጽሐፍ በ7 ማህተም የታተመው ሲፈታ እንደነገርኳችሁ አመፅ ነው የሚሻረው ብያቸዋለሁ። ምዕራፍ 5 ምዕራፍ 6 ይህን ተናግሮ ወደ ምዕራፍ 8 ስትገቡ ደግሞ ምን ይሆናል መሰላችሁ? ሰው ከፈረሰ በኋላ ሰው ነው የሚፈርሰው መጀመሪያ። ሰው ከፈረሰ ከወደቀ በኋላ ከዛ በኋላ ደግሞ ከዚህ በኋላ ቆይ ይለዋል ለመልአኩ የአምላካችንን ባሪያዎች እስክናተምባቸው ድረስ ብሎ ከዛ በኋላ በዮሴፍ ቤት ይሄን ታተመ፣ በይሁዳ ቤት ይሄን ታተመ፣ በገሌ ቤት ይሄን ታተመ፣ በዚህ ቤት ይሄን ታተመ። ምን አሰብኩ መሰላችሁ? እዚህ ቁጭ ብዬ እግዚአብሔር እኔ ብዙ ጊዜ ዲኮደር ላይ ዲሽ ምናምን እሰራለሁና የመጀመሪያው ሶፍትዌር ይበላሻል። እሺ፣ ሲበላሽ ሌላ ሶፍትዌር እናመጣለን እና ያንን ሶፍትዌር ደልዘን የመጀመሪያውን ለምሳሌ በፍላሽ ውስጥ አስገብተን ገብተን እናዘዋለን። የመጀመሪያው ምን አድርጎ ደልዞ አጥፍቶ የሚሰጠውን ደግሞ በአዲስ እንዲጽፍና ኢንስቶል እንዲያደርግ ይታዘዛል። ራይዝ ይላል። ምን ማለት ነው? የመጀመሪያው ማጥፋት ይጀምራል። ከዛ በኋላ ደግሞ ራይቲንግ ይላል። የሚቀጥለው ምን እያደረገ ነው? እየጻፈ ነው። ከዛ በኋላ ኢንስቶሊንግ ይለናል ከጻፈው። ከዛ በኋላ ማዋሃድ ነው። ከእቃው ጋር ያዋህደውና ስንከፍተው የጫነው ነገር ፏ ብሎ መስራት ይጀምራል። እና እግዚአብሔር ይሄን ስራ ሲሰራ እያየሁት ነው። ከምዕራፍ 6 ጀምራችሁ ስትሄዱ ማፍረስ ነው። ወደ ምዕራፍ 8 ጋር ስትሄድ ማህተም ሊያትም የወጣ መልአክ ይታያል። እና 12ቱም የእስራኤል ነገር ምን ሲሆን ሲታተም ሲጻፍ እናያለን። ስለዚህ ነገሩ ካለቀ በኋላ ምን ይሆናል ካላችሁኝ በሚልኪያስ ላይ ሚልኪያስ 4:8 ላይ ወይ 2 ላይ ነው። በጣም አስገራሚ ነገር ስለሆነ አለቀውም። እሺ ያው እንግዲህ የመጀመሪያው ሮሜ አልኩ እንዴ? እሺ
ዕብራውያን 8 ነው። አዎ እዛ ላይ ምናልባት መጽሐፍ የሚፈልግ ካለ ልክ ነህ። ይሄኛው አውጥቼዋለሁ። ምን ይላል መሰላችሁ? ስለገረም ስለሚደንቀኝ ነው ነገሩን የግድ ላካፍላችሁ የፈለኩት። ከጽዮን ሕግ ከኢየሩሳሌም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። ቁጥር 1 ምንድን ነው ያለው? መጀመሪያ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ላይ ጸንቶ ይቆማል፣ ኮረብቶች ላይ ከፍ ከፍ ይላል፣ አሕዛብ ወደ እርሱ ምን ያደርጋሉ? ይጎርፋሉ። ሕግ ከየት ይወጣል? ከኢየሩሳሌም። ማን ነው ሕግ ከጽዮን ሲል የሆነ እስራኤል ሀገር ያለ ከተማ ሊያስብ ይችላል ሰው፣ ወይ ደግሞ እስራኤል ሀገር ያለ ኢየሩሳሌምን ሊያስብ ይችላል። ኔቨር፣ እሱ የለም፣ እሱ ተሽሯል። ዕብራውያን ላይ እንዳጸፍኩት የመጀመሪያው ኪዳን ምን አደረገው? እግዚአብሔር ነቀፋ ስላለው ሽሮታል። አሁን ግን ሕጌም በምናችሁ ነው ያለው? በልቦናችሁ ጽፋለሁ፣ በአይምሯችሁም እቀርጸዋለሁ ብሏል። ስለዚህ ጽዮንና ኢየሩሳሌም የእግዚአብሔር ሕዝብ ነው፣ የእግዚአብሔር ልጆች ናቸው። በመጨረሻው ዘመን እግዚአብሔር ማኅተሙን ፈቶ ሲጨርስ ሕዝቡን በገሃዱ ዓለም ምን ሲያደርገው ሲገልጸው ሕግ ከሕዝቡ ላይ ይወጣል። ከሕዝቡም ደግሞ የእግዚአብሔር ቃል ምን ይሆናል? ይወጣል። ሕዝብ ደግሞ ኑ በእነሱ ብርሃን ምን እንሁን እንሂድ ብሎ ምን ይሆናል? ይጎርፋል። ይህ ሁሉ አሕዛብ፣ ይህ ሁሉ ሕዝብ ወደ እግዚአብሔር ሕዝብ ይጎርፋል። ወደ እግዚአብሔር ወደ መረጠው፣ እግዚአብሔር ወደ ጨረሰው ሕዝብ ይመጣል። ዓለም እንዲህ አትቀጥልም። ሃይማኖትና ሃይማኖት ሲጣሉ እያየው ነው። ሰሞኑ ስድብ፣ ማዕት ነገር እየተካሄደ ነው። ሌላም ጦርነት በዓለም ላይ እጅግ እየከፋ ነው። የሚገርም ግን እግዚአብሔር ታላቅ ተስፋ እዚህ እየነገረን ነው። አይገርምም? ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይለቀቃል። ምን ይሆናል መሰላችሁ ታዲያ? ብዙዎች አሕዛብ ላይ ይፈርድና በሩቅም በብርቱም በአሕዛብ ላይ ይበይንና ሰይፋቸውን ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብ በሕዝብ ላይ ሰይፍ አያነሳም። ከእንግዲህ ወዲህ ሰልፍን፣ ጦርነትን አይማሩም ይላል። የእግዚአብሔር ልጆች ከተገለጡ በኋላ ምድር ታርፋለች። ገና ነገር አልተጀመረም። እናንተ እኛ ነገር አለቀ ብለን ደምድመን በቃ አለቀ ብለን ዘግተን ቁጭ ኖ፣ እግዚአብሔር ገና እየጀመረ ነው። ገና እየቀመስን ነው። ሊመጣ ያለውን ዓለም ኃይል ገና ምን እያደረግን ነው? ገና እየቀመስናት ነው። እና ይህንን ሀሳብ ሼር ላደርጋቸው